ባለፈው ሳምንት በአናሲሞስ ህይወት ዙሪያ እግዚአብሔር አንዱ ተሐድሶ ማለት የማይጠቅሙ ሰዎችን የሚጠቅሙ እንዲሆኑ የሚያደርግበት ፕሮሰስ እንደሆነ በጊዜ የነበረውን ልማድ ባህል ህግ ሁሉ በጣሰ መንገድ ጳውሎስ ከጌታው ኮብልሎ የነበረውን ወጣቱን አናሲሞስ እንዴት አድርጎ ብዙ ዋጋ ከፍሎ ስሙን እንዲመስል አናሲሞስ ማለት ጠቃሚ ማለት ነው። ቃሉም ላይ እንደሚለው አሁን ለኔም ላንተም የሚጠቅም ሆኗል ብሎ ለጳውሎስና ለፊሊሞን ብቻ ሳይሆን ለጌታም ጠቃሚ የሆነ ሰው እንዳደረገውና በመጨረሻም በቤተክርስቲያን ታሪክ ውስጥ አንጸባራቂ ህይወት ከነበራቸው ሰዎች ወይም አገልጋዮች መካከል እንደሆነ በእርግጥም ለፊሊሞና በህይወቱ ውስጥ በጣም ከባድ በነበረበት ጊዜ በተለይ ፊሊሞና በሰማዕትነት በሚገደልበት ጊዜ ቤተሰቡን ሁሉ ሰፖርት አድርጎ የያዘ ቤተክርስቲያንን ይመራ የነበረው እሱ እንደነበር አይተናል። ስለዚህ ተሐድሶ የሰዎች ህይወት መለወጥ ነው። መጨረሻ ላይ እግዚአብሔር ተሐድሶን የሚያወራረደው በሰራነው ህንፃ ወይም ደግሞ በተነሳው እንቅስቃሴ በተዘመሩ መዝሙሮች አይደለም። መጨረሻ ላይ ባተም ላይ እንደሚባለው የመጨረሻ እግዚአብሔር የሚያወራረደው በሰዎች ህይወት ነው። ምክንያቱም እሱ ነው ቁልፉ መረሳት የሌለበት። ያ ደግሞ የእያንዳንዳችን ህይወት ነው እና እግዚአብሔር የሚያድሰው በዋናነት ሰውን ነው። ምክንያቱም በምድር ላይ ወይም በአካላዊውም ዓለም ይሁን እኛን በሚመለከት ባለው መንፈሳዊ ዓለም ውስጥ ከሰው መውደቅ ጋራ ስለሆነ ብዙ ነገር የተበላሸው እግዚአብሔር ደግሞ ከሰው መነሳት ጋራ ሁሉን ነገር ለማስተካከል እቅድ አለው። ስለዚህም ነው ጌታ እርሱ ራሱ እግዚአብሔር የመላእክትን ዘር ሳይሆን የወሰደው ቃሉ እንደሚለው የሰውን ዘር ነው የወሰደው። ስለዚህ ያን ያህል ዋጋ የከፈለበት ነገር በጣም ጠቃሚ በመሆኑ ነው። እንግዲህ በዚህ ዓመት እንደ መሪ ሐሳብም ለቤተ ክርስቲያን ከመያዙም ባሻገር ለተሐድሶ መካከለኛ የሆነ ሐሳብ ስለሆነ ምናልባት ዛሬ በአንደኛ ቆሮንቶስ ምዕራፍ 5 ቁጥር 17 አካባቢ ባለው ሐሳብ ላይ እናተኩርና ይሄ የተሐድሶ ቁልፍ ሐሳብ ነው። በእርግጥ ሁለተኛ ቆሮንቶስ ከየትኛውም የጳውሎስ መልእክቶች ይልቅ ጳውሎስ ስለራሱ ብዙ ገልጦ የተናገረበት ስሜቱም የተንጸባረቀበት በጣም የእግዚአብሔርን የደህንነት ዓላማ የገለጠበት ሊመጣ ያለውንም ህይወት በጣም ያሳየበት መጽሐፍ ነው። እንደውም የጳውሎስ ባዮግራፊ ወደ መባል የሚሄድ መጽሐፍ ነው። በዚህ ውስጥ ግን በተለይ ምዕራፍ 5 ላይ የዚህ የተሰጠንን ህይወት ምንነት የሚያሳይ ነው። እንደውም መጽሐፉ ሲጀምር ከምዕራፍ 4 ጀምሮ ያንን ነገር እየገነባ ነው የሚመጣው። ሆኖም ግን ምዕራፉ ላይ ወደ ላይና ወደ ታች እያልን ሌሎች ክፍሎችንም እናያለን። በተለይ ግን በምዕራፍ 5 ቁጥር 17 ላይ የተቀመጠው ሐሳብ በጣም ኢንትሪጊንግ ወይም ደግሞ በጣም አስገራሚ የሆነ ሐሳብ ነው። ይህ ቃል ምን ይላል? በጌታ ስም አነበዋለሁ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል የሚለውን ነገር በጣም ስለለመድ ነው ቃሉን የዚህ ቃል ክብደት ብዙ የሚሰማን አይመስለኝም። በተለይ ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው ነገር ምን ማለት ነው? አዲስ ፍጥረት አይታችሁ ታውቃላችሁ? አዲስ ፍጥረት የሚለው ብዙ የምናያቸው ነገሮች ሁሉ አዲስ አይመስሉንም ወይም አይሆኑብንም እና በክርስቶስ የሆነ ሰው ምንድነው ይላል? አዲስ ፍጥረት ነው። ይሄ አዲስ ፍጥረት የሚለው ኒው ክሪኤቸር የሚለው ነገር ከዚህ በፊት ታይቶ የማይታወቅ ብራንድ ኒው የሆነና አስገራሚ የሆነ ነገር ነው። በክርስቶስ ቢሆን
ምንድነው ይላል? አዲስ ፍጥረት ነው የሚል ሐሳብ አለ እና ይሄን ሐሳብ ሲያጸና አሮጌው ነገር አልፏልና ይላል። ስለዚህ አዲስ ፍጥረት ከስክራች የሚፈጠር አዲስ ፍጥረት አለ። ነገር ግን ይሄኛው አዲስ ፍጥረት ከምንድነው የወጣው? ከአሮጌው ነገር ውስጥ ወጥቶ እና ምንድነው የሚለው? የተወሰነው ነገር አዲስ ሆኗል ነው እንደሚለው። ሁሉም ምን ሆኗል? አዲስ በሏ ሆኗል ነው የሚለው። ይሆናል አይደለም። ራሱ በጣም ትልቅ እንትን አለው። እንግዲህ ማንም የሚለው ቃል እና ሁሉም የሚለው ሐሳብ በጣም ልንጋፈጠው የሚገባ ነገር ነው። ለተወሰኑ ሰዎች የተሰጠ ነገር አይደለም። ማንም ክራይቴሪያው ምንድነው? በክርስቶስ መሆን ነው። ማንም በክርስቶስ ቢሆን ምን ይላል? አዲስ ፍጥረት ነው። እና አሮጌው ነገር አልፏል፣ አንዳንዱ ነገር ግን አዲስ ሆኖ ቀርቷል አይደለም የሚለው። ምንድነው የሚለው? ሁሉም አዲስ ሆኗል። እና ማንምና ሁሉም የሚለው ነገር እንድናስበው ነው። ራሳችንን እንደ አዲስ ፍጥረት እንደሆንን እና አንዳንድ ጊዜ አዲስ ምዕመን ነው የምንላቸው ሰዎች አሉ አይደል? አዲስ ነው፣ አዲስ ይመስላል እንላለን። ምንድነው እያልን ያለ ነው? እንኳን እግዚአብሔር ይመስገን አርጅቻለሁ እያልን ነው አይደል? ገና ለዘላለም አዲስ ሆኖ ይኖራሉ ተብለን እየታሰብን እዚሁ በ10 ዓመት እንትና አዲስ ክርስቲያን እናንተ ምንድነን ማለት ነው? እስቲ አዲስ ክርስቲያኖች እጃቸውን አሳዩኝ ብል ዛሬ ብዙ ታወጣላችሁ። ሌላ ጊዜ ቢሆን ግን ኮራ ብላችሁ እኔማ አዲስ አይደለሁም እንዴት ብትንቀኝ ነው የምንለው አይደል? የእግዚአብሔር ቃል ግን የሚለው ሁሉ ምን ሆኗል? አዲስ ሆኗል። ሁሉ ደግሞ አዲስ የሆነው ለዘላለም ነው። እውነት ነው። ለመቼ ነው? ለዘላለም ነው። አዲስነታችን እየታደሰ ይሄዳል እንጂ እያረጀ በሏ አይደለም። ለምን? አሮጌው ነገር በሏ እና ጨክናችሁ እንዲያልፍ ትፈቅዳላችሁ? አሮጌው ነገር ምን ሆኗል? አልፏል። ይሄ ሰሞኑን በጣም ሜዲቴት እያረኩበት ነበርና ባሰብኩት ቁጥር አንዳንዴም ያስገርመኛል፣ አንዳንዴም ያስደነግጠኛል። ለምን? አሮጌው ነገር አልፏል። እንዳው እኛ የምናስበው አዲሱ ነገር አልፏልና አሁን እኔ የከረምኩኝ ክርስቲያን ሆኛለሁ ነው የምንለው። የሚያልፈው ምኑ ነው? አዲሱ ነገር ነው። እግዚአብሔር ግን ማለፍ ያለበት ያለፈው ምኑ ነው? አሮጌው ነገር ምን ሆኗል? አልፏል። አሮጌው ምን ነገር? አሮጌ ነገሮች አሉ ማለት ነው። እነዚህ አሮጌ ነገሮችን መጣል በጣም አስቸጋሪ ነው። ስለዚህ ማንም ማለት በአዲሱ አማርኛ እኔም ማለት ነው አላል። ያው ማንም ሲል እኔም፣ አዎ፣ ጎናችን ያለውም ሰው አዎ። ምንድነው እሱ የሚጠበቅበት? በሏ በክርስቶስ ቢሆን። አሁን ትልቁ ነገር ምንድነው እንድናስብ የምፈልገው በክርስቶስ መሆን አዲስ ያደርጋል ወይ? ከዚህ እውነት ጋራ መታገል አለብን። ይህንን እውነት ልንቀበለው ይገባል። እና ጳውሎስ ይህን ሐሳብ ሲናገር እነሆ ሁሉም አዲስ ሆኗል የሚለው ቃል ቢሆልድ የሚለው እነሆ የሚለው ሐሳብ ምንድን ነው? በቃ የምስራች ማለት ነው። ያ ሁሉ አሮጌው ነገር ምን ሆኗል? አልፏል። አሁን ተሐድሶ ማለት ሌላ አዲስ ተአምር መፍጠር ሳይሆን ወደዚህ እውነት መመለስ ነው። ይሄ እውነት ተጽፎ ይኖራል። ይሄ እውነት ህይወታችን ሲሆን ነገሮች እግዚአብሔር ባላቸው ኦርደር ውስጥ ምን ይሆናሉ?
ይገባል። ስለዚህ በዚህ ቃል ላይ የመሆንና የማለፍ እውነቶች አሉ። አሮጌው ያልፋል፣ አዲሱ ይሆናል ሆኗል ስለሚል አሁን ምንድነው መሰላችሁ አዲስ ፍጥረት ይሆናልም አይደለም ነው የሚለው እውነት ነው። ሁሉም ነገር አዲስ ይሆናል አይደለም ሆኗል ነው የሚለው ፓስት ነው። እነዚህ እንትኖች ከእግዚአብሔር አንፃር የተጠናቀቁና የተደመደሙ በእግዚአብሔር አይን ምን የሆኑ ነገሮች ናቸው? በቃ የተፈረመባቸው ቼኮች ናቸው። አንድ ጊዜ በ17-18ኛው ክፍለ ዘመን ላይ በጣም ብዙ ሰዎች ከአውሮፓ በ15ኛው አካባቢ በአብዛኛው 16-17 ላይ በእምነትም በተለያየ ምክንያትም በችግርም ሰዎች እየተሰደዱ ወደ አዲሱ ዓለም ወደ አሜሪካ ይሄዱ ነበር እና በዛን ጊዜ አውሮፕላን ባለመኖሩ ሁሉም ሰው በመርከብ ነው የሚሄደው። መርከቦቹ በጣም ረጅም ጊዜ ይወስድባቸዋል እዛ ለመድረስ እና ብዙ ሰዎች ደግሞ ክፍያው በጣም ውድ ስለሆነ ምናልባት 3-4 ዓመት ሰርታችሁ ገንዘብ አጠራቅማችሁ ነው የ3-4 ወር መንገድ ነው ጉዞ። አንዳንድ ጊዜ ረዘም ያለም ጊዜ ይወስዳል። በጣም ፈጣኖቹ ምናልባት አጠር ያለ ጊዜ፣ ግን ጉዞው ቀላል ጉዞ አይደለም፣ ክፍያውም ብዙ ነው እና አንድ ሰው ወደ አሜሪካ ለመሄድ ቆርጦ ከሰራ ገንዘብ ካጠራቀመ በኋላ ተሰናብቶ ዘመዶቹን መርከብ ውስጥ ገባ። ግን የጉልበት ስራ ስለነበረ የሰራው ብዙ ደክሞ ስለነበረ ወጪ እንዲበዛበት ስላልፈለገ የመርከቡን ዋጋ ከከፈለ በኋላ በትልቅ ኮዳ ውሃ እና ድርቆሽ፣ ቆሎ የመሳሰሉ ነገሮችን ለረጅም ጊዜ የሚያቆዩትን ምግቦች ቋንጣ ሁሉ አጠራቅሞ ይዞ ተሸክሞ ነው የገባው። ስለዚህ መርከብ ውስጥ ሁል ጊዜ ፌሽታ ነው። ሰው ይበላል፣ ይጠጣል። እሱ ግን ለያገኘው እድል እያመሰገነ ሁል ጊዜ እኔ አላማረርም፣ ይሄ ሁሉ አንድ ቀን ይደረስበታል እያለ ከክፍሉ አይወጣም ነበር። አንዳንድ ጊዜ ነገሮች እንዳያምሩት ሰው ሲበላ እሱ የራሱን በውሃ እየጠጣ ያችን ቆሎን እየቆጠበ ረጅም ጊዜ ተጓዘ እና መጨረሻ ላይ አንድ ምሽት ላይ መርከቡ ላይ በጣም ትልቅ ጫጫታ ተፈጠረ እና ወጥቶ ምንድነው ሲል አይታየም ወይ ያው የአሜሪካ ድንበር ዛሬ እንገባለን እና በቃ ሰው ሁሉ ይተቃቀፋል ደስተኛ ሆኖ። ከዛ የዛለታ ጥሩ ልብሱን ለብሶ ያንን የቀረውን ነገር አስቀምጦ ወደ ሰው መሃል ተቀላቀለ እና የቀረበውን ነገር ሁሉ መብላት ጀመረ። በጣም በቃ እየተደሰተ መጨፈር ጀመረ እና ከፍተኛ ኦልሞስት እንደሱ ደስተኛ ሰው አልነበረም በዛ ስፍራና ካፕቴኑ ሲያየው አያውቀውም። ሁሉንም ያውቃቸዋል፣ ምክንያቱም ጊዜው ሁሉ ጊዜ አብራችሁ ስለሆናችሁ እና ይቅርታ እዚህ መርከብ ላይ አይቻል አቅም እዚህ መርከብ ላይ ነበርኩ ወይ ሲለው አዎ ነበር። ታዲያ አንድ ቀንም ወይ ምግብ ላይ ወይ መርከብ ውስጥ አይቻል አቅም ለምንድን ነው ሲለው አይ እኔ ብዙ ጊዜ በጣም ችግረኛ ሰው ነኝ፣ በብዙ ታሪኩን ነገረውና እኔ ከክፍሌ አልወጣም፣ በተለይ ምግብ ሰዓትና እንዲህ ሰው ሲሰባሰብ ያው ስለሚያሳፍረኝ የራሴን ምግብ ነው የምበላው እና ምግብ እዚህ በልተህ አታውቅም፣ ምንም ተጠቅመህ አታውቅም፣ ቢያምህም በጣም ተገረመና ለምንድን ነው ምናምን ሲል አይ እኔ በቃ ገንዘብ የለኝም ሲል መጀመሪያ እኮ ስትሳፈር ይሄን ሁሉ ወጪ ከፍለሃል፣ የምግቡንም የመዝናኛውንም ሁሉንም ነገር ከፍለህ እኮ ነው የገባው ወይን አታውቅም ወይ ሲል አላው ግን ምን ማድረግ ይችላል ደርሷል። እና አብዛኞቻችን ወደ ጌታ ስንሄድ እንደዚህ አይነት ነገር የሚያጋጥመን ይመስለኛል። ብዙ ህይወታችን ጌታ ሁሉም ነገር አዲስ ሆኗል፣ አሮጌው ደግሞ በጠቅላላ አልፏል ያለው ነገር ከዛ ሆነን ሊቆጨን የሚችል ይመስለኛል። ይሄ እውነት ስንደርስ ብናቀው የሚያስቆጭ እንጂ የሚያስደስት አይደለም። ማንም በክርስቶስ ቢሆን ምንድነው አዲስ ፍጥረት እና ሀገሪቱን አዲስ ቤተክርስቲያንን አዲስ እያልን እኛስ የት ነን ያለነው? አሁን ዛሬ
ከአናሲሞስም ከቤተ ክርስቲያንም ትከሻ ላይ ወርደን ማንም በክርስቶስ ቢሆን በሏ አዲስ ፍጥረት ነው። አዲስ ፍጥረት ነው የሚለው ኒው ክሪኤቸር ማለት በቃ ተፈጥሮ ነው። አዲስ የተፈጥሮ የአፈጣጠሩ ራሱ አዲስ ነው የሚሆነው፣ ከቀደመው ጋር አይመሳሰልም ነው የሚለው። እግዚአብሔር በእኛ ላይ የማሻሻያ ፕሮጀክት ሳይሆን ያደረገው አዲስ እንድንሆን ነው የእግዚአብሔር ዓላማው። ይህን ሀሳብ ሲናገር ጳውሎስ ከቁጥር 16 ጀምሮ እንደዚህ ይላል። ስለዚህ እኛ ከአሁን ጀምሮ ማንንም በሥጋ እንደሚሆን አናውቅም። ክርስቶስንም በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንዲህ አናውቀውም ይላል። አሁን በእነሱ ዘመን ለነበሩት ሰዎች ኢየሱስ ክርስቶስ በምድር ላይ የኖረውን ሕይወቱን ማወቅ እንደኛ ሩቅ አልነበረም። ክርስቶስ በምድር ላይ የሰውን ሥጋ ለብሶ በተመላለሰበት ጊዜ በነበረ ሕይወቱ አንዳንዶች እንደ ጥሩ መምህር፣ እንደ ነቢይ ግን ምን ይላል? በሥጋ እንደሚሆን አናውቀውም። በሥጋ እንደሆነ ያወቅነው ብንሆን እንኳ አሁን ግን ከእንግዲህ ወዲህ እንዲህ አናውቀውም። የምናውቀው በምንድን ነው ይላል? ከእንግዲህ ወዲህ የምናውቀው በትንሣኤ በተነሳው በአዲሱ ሰው የአዲሱ ሰው ሞዴል እሱ ስለሆነ የምናውቀው ክርስቶስን በዛ ማንነቱ ነው። እና ይሄ ሊፕ በጣም ትልቅ ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለውን ለመቀበል የክርስቶስን ማንነት መረዳት ይጠይቃል። ዮሐንስ በመልእክቱ ላይ ምንድን ነው ያለው? ገና ምን እንደምንሆን አልተገለጠም፣ ቢገለጥ ግን ማንን እንደምንመስል ነው ያለው። ልጁን እንደምንመስል እናውቃለን። ስለዚህ እግዚአብሔር አዲስ ያለው የክርስቶስ መልክ ነው፣ የክርስቶስ ባህሪ ነው፣ የክርስቶስ ልብ ነው፣ ወይም የክርስቶስ አስተሳሰብ ነው፣ የክርስቶስ ፍቅር ነው፣ የክርስቶስ ባህሪ ነው። ክርስቶስ የአዲሱ ፍጥረት መጀመሪያ ነው፣ በኩር ነው። ጳውሎስ ለእነዚህ ሰዎች ሲጽፍላቸው አንድ ቦታ ምን ይላል? እኔ ክርስቶስን እንደምመስል በሏ እኔ ምስል ጳውሎስ ከክርስቶስ ጋር ራሱን ማመሳሰል ብዙ እንደ እንትን የሚያየው ሳይሆን እንደሚጠበቅበት ነገር የሚያየው ነገር ነው። ከዚህም የተነሳ እኔ ካስፈላጊ ከሆነ በሞቱ ራሱ ምን እንዳረግ ፈመኛለሁ ይላል፣ እንድመስለው ወደ ትንሣኤው ኃይል እንድደርስ። ጳውሎስ ክርስቶስን ለመምሰል የሚፈልግበት ስኮፕ ጠባብ አይደለም፣ በሁሉም ነገር ነው። ይሄንን የሚፈጥረው ምንድን ነው? አዲስ ፍጥረት ነኝ ብሎ ስለሚያምን ነው። አሁን ባለን ህይወት ውስጥ እንደ ክርስቲያኖች የድሮ ማንነታችን በትንሹ በሆነ ጋራጅ ውስጥ ገብቶ እንደታደሰ ክርስትና በምትባል ሃይማኖት ተሳፍረን ወደ ሰማይ ቤት ለመሄድ እንደሚንደረደር ሰው ራሳችንን ካየን እግዚአብሔር ሊሰራ ያለው ተሐድሶ በሙላት አይሆንም። ሲሪየስሊ እንድናስብ ፈልገው ሪሊ አዲስ ፍጥረት እንደሆነን እናምናለን ወይ? አሮጌው ነገር እንዳለፈ እናምናለን ወይ? ሁሉ አዲስ እንደሆነ እናምናለን ወይ? ይሄንን አስከትሎ ነው እንግዲህ ስለዚህ ነው የሚለው። ስለዚህ ማለት ካለፈው ቁጥር ጋራ በቀጥታ የተያያዘ እውነት ነው የሚለው። ክርስቶስን በስጋ እናውቀው ነበር። በምድር ላይ ርቦት ጠጥቶ የሰውን ባህሪ ሁሉ ወስዶ እንደኛ ከሆነ በኋላ የእኛን ዕዳ ዋጋ ኃጢአታችንን ከከፈለ በኋላ ምን ሆነ ይላል? አሁን ደግሞ ተራው እሱ እንደኛ የመሆኑን ኃላፊነት ከጨረሰ በኋላ ከአሁን በኋላ ያለው እኛ እንደሱ እንድንሆን። ይህን በደንብ አስቡት። እሱ እንደኛ የሆነው ዋና ዓላማው ለምንድን ነው? እኛ በሏ እንደሱ እንድንሆን። ስለዚህ አዲስ ፍጥረት ማለት ሁሉም ሰው እግዚአብሔር ሲያየው ልጁን እንዲመስልለት ነው የሚፈልገው። ለምን? ልጁ በብዙ ወንድሞች መካከል ምን እንዲሆን? በኩር እንዲሆን። አሁን
ይሄ ሪቫይቫሉን አንዳንድ ነገሮች የሚሰሩትን ድራማዎቹን ሁላችንም ቢሆን ደስ የሚለን ነገር ለጊዜው እንተውና የእግዚአብሔር ትልቁ ፎከሱ ኢየሱስ ክርስቶስን የሚመስሉ በባህሪያቸው፣ በልባቸው፣ በአስተሳሰባቸው፣ በህይወታቸው፣ በአገልግሎታቸው በሁሉ ነገር ክርስቶስን የሚኮርጁ ክርስቶስን ኢሚቴት የሚያደርጉ ክርስቶስን ለመምሰል ከዚህ የተነሳ ልክ በአንጾኪያ እንደሆነው ክርስቶስ ባልኖረበት ሀገር ክርስቶሳውያን እንደተባሉት ለመጀመሪያ ጊዜ ክርስቲያን የተባሉት ኢየሱስን በማያውቁና ኢየሱስ ባልኖረበት ከተማ ውስጥ እንደሆነ ታውቃላችሁ አይደል? ክርስቲያን የተባሉት በዛ ነው። እነዚህ ሰዎች ሲያዩአቸው ማንን ይመስላሉ? በሏ ክርስቶስን። አይሁዳዊ አይደሉም፣ የክርስቶስ የሥጋ ዘመዶቹም አይደሉም። እነዚህ ሰዎች አሕዛቦች ናቸው። ነገር ግን በሆነው የተሐድሶ ሂደት ውስጥ ክርስቶስን የሚመስሉ ሲሸቱ ማንን ይሸታሉ? ጳውሎስ ይላል እኮ ሽታ አለን ይላል አይደል እንዴ? ለሚጠፉት የሞት ሊመስል ይችላል፣ ለሚድኑት የሕይወት ሊሆን ይችላል። ግን የማንን ሽታ ነው የምንገልጠው ይላል? የእርሱን ሽታ ነው። ስለ ሐዋርያት ሲናገር እነኚህ ያልተማሩ ገበሬዎች እንደሆኑ አዩ፣ ግን ከአነጋገራቸው ከማጋ እንደነበሩ አወቁ ይላል? ከክርስቶስ ጋር። ስለዚህ አሁን ስለ ተሐድሶ ስናስብ እግዚአብሔር ልጁን በሁላችንም ውስጥ ማየት ከቻለ ነው ተሐድሶ ሆነ የሚባለው። በውጭ ያሉ ሰዎች ለሞትም ይሁን ለሕይወት ክርስቶስን እኛ ውስጥ ካዩ ነው። አሁን እዚህ ጋር ጳውሎስ ስለዚህ ከማለቱ በፊት የኢየሱስ ክርስቶስን ማንነት ያመጣው እግዚአብሔር በእኛ ሕይወት ውስጥ ሊያየው የሚፈልገው ሊፕ ወይንም ደግሞ የልዩነት ከፍታ ኢየሱስ ክርስቶስ በሥጋ ሲመላለስ የነበረው ያ ኢየሱስ አሁን ያለው የክብር የትንሣኤ ማንነቱ በእኛ ሕይወት ውስጥ እንዲሰራ እግዚአብሔር ይፈልጋል። አሁን እኛ የምናደርገው የሃይማኖት አክቲቪቲ የሆነ ትልቅ ቸርች የመሆን እሱ በጣም ሰከንደሪ ተርሸሪ፣ ምናልባት የመጨረሻ ሁሉ ነገር ነው ለእግዚአብሔር። ያው አዲስ መሆኑን ብንወደውም አሮጌው ነገር በጣም አስቸጋሪ ነው። አንዱ ከአዲሱ ሁል ጊዜ የሚያደናቅፈን አሮጌውን የመጎተት ባህሪያችን ስለሆነ ጳውሎስ ስለ አሮጌው ነገር በጣም ብዙ በተለያዩ ስፍራዎች ላይ ያነሳል። እዚህ ቦታ ላይ ምንድን ነው የሚለው? አሮጌው ነገር ምን ሆኗል? በሏ አልፏል። ይሄ አሮጌ ነገር የተባለው ምንድን ነው? ምንድን ነው ያለፈው አሮጌ ነገር? በነገራችን ላይ አሮጌውም ነገር አልፏል፣ አዲሱም ነገር ሆኗል። ከዚህ የተነሳ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። የመሆን ጉዳይ የተከናወኑ ነገሮች ናቸው። ሁለቱም በፓስት ቴንስ የሆኑት ያለፈው አሮጌ ነገርና የሆነው አዲስ ነገር ምንድን ነው የሚለውን በማየት ነው። ስለዚህ እግዚአብሔር አልፏል የሚለው አሮጌ ነገር ከኛ ሕይወት ውስጥ አልፏል ወይ? አሁን ብዙ ሰዎች የምንቸገረው ታዲያ አልፏል ካለ አልፏል እንደሱ ምንድን ነው ስላችሁ በእግዚአብሔር ዘንድ አልፏል። ልክ አሁን ለምሳሌ ክርስቶስ ስለ ዓለም ሁሉ ኃጢአት ሞቷል። ስለ ዓለም ሁሉ ኃጢአት ሕይወቱን በመስቀል ላይ ሰውቷል፣ ደሙንም አፍስሷል። ግን ይሄ በእግዚአብሔር ዘንድ ፓስቴንስ ቢሆንም በእኛ ዘንድ ግን የሚሆነው ያመንን ቀን ነው። ልክ ስናምን እግዚአብሔር ያረገው ነገር ሁሉ በእኛ ሕይወት ውስጥ እውነት ይሆናል። አንድ ሰው በጌታ ሳያምን በክርስቶስ ስራ ሌላውን ሁሉ ነገር ጥሎ ሙሉ በሙሉ በክርስቶስ ላይ ባለ 100% እምነት ሳያምን ይድናል ብላችሁ ታምናላችሁ ወይ? በሏ ታምናላችሁ? በቃ ሁሉም ሰው አንድ ጊዜ በሕይወቱ ሞኝ ሆኖ በቃ እግዚአብሔር 100% ልክ ነው፣ ሌላው ነገር ሁሉ 100% ስህተት ነው ብሎ ያችን ያመነ ቀን ለሕይወቱ ትልቁ ነገር ሀፕን ያደርጋል። ያ ምንድን ነው? እሱ መወለድ ነው። ከቃሉ
በመንፈሱ በክርስቶስ ስራ አማካኝነት ወደ አዲሱ መንግስት ምን ይሆናል? ወደ ፍቅሩ ልጅ መንግስት ይፈልሳል ወይንም ይወለዳል። እቺኛዋ እምነት ነች እንግዲህ ከተጠቀምንባት እዚህ ጋር ያለውን የምትሰራው። በዛችኛዋ እምነት ከዳንን በኋላ በዚህኛዋ ስራ የምንፈጥረው አዲስ ነገር የለም። ለመዳን ያመንበት እምነት ለመኖር ለምን ከበደን ነው ጥያቄ። ለመዳን ማዋጣት እንደሌለብን ካመንን ለመኖርስ ለምንድን ነው ለማዋጣት እየሞከርን ያለ ነው? አሁን ጳውሎስ የሚለው ምንድን ነው? በቃ ክርስቶስን በስጋ እናውቀው ነበር፣ አሁን ግን በዛ መንገድ አናውቀው። አሁን የምናውቀው በአዲሱ ማንነቱ ነው። we take him for who he is now። ልክ እንደዛው ከዚህ በኋላ ማንንም ቢሆን በስጋ ምን አናረግም ይላል? በክርስቶስ የሆነውን ሰው ሁሉ በምን አናውቀውም በሏ። አይሰማም። አሁን ፓስተር ኤርሚያስ ዶክተር አለማየሁን እንደዚህ አላውቀውም ብሎ ያስባል ወይ? ዶክተር አለማየሁ ብድግ ሲል አንዳንድ ጊዜ የሆነ ነገር ሲሆን የድሮውን ዶክተር ማነው ፓስተርን ምን ያደርገዋል? ይፈልገውና ከሱ ጋር ያወራል። ከሰዎች ጋር እንደሱ መሆናችን ብቻ አይደለም ትልቁ ችግራችን። ከራሳችን ጋር የሆነ ነገር ስንሆን የዳነውን አዲሱን ሰው ምን እናደርገዋለን? በልግባ እንደው ኪሴ አሁን የምፈልገው የትኛውን ሰውዬ ነው እንላለን? የድሮው ሰውዬ ይፈለጋል። እውነት እናደርገዋለን። ስራው ሁሉ በእምነት ስለሆነ አሁን እግዚአብሔር ይርዳን ይሄ እምነት እንዲፈጠር በየቀኑ። ጳውሎስ እኮ አሁን እኔ አልኖርም ያለው እኮ ክርስቶስ በእኔ ምን ይሆናል አለ? ሕያው ሆኖ ይኖራል። አሁን እኔ አልኖርም፣ ግን አሁን በስጋዬ የምኖረው ኑሮ ብሎ ደግሞ እንዴ አልኖርም አላለም እንዴ ሰውዬ ስንል ይኖራል እኮ። አሁን እኔ ገላትያ ላይ አልኖርም ብሎ ወዲያው አሁን በስጋዬ የምኖረው ኑሮ ስለኔ በሞተውና በተነሳው በክርስቶስ ላይ ባለኝ አይሰማም። ለምን ብጮክ በሏ። አረ ዝናቡ በለጣችሁ። ባለኝ እምነት የምኖር በቃ ከእምነት ጋር ያያይዘዋል። ኑሮም እምነት ነው፣ መዳንም በምንድን ነው በሏ። አሁን እኛ በእምነት ድነን በእምነት መኖር ነው ያቃተን። ጳውሎስ የሚለው እኔ የክርስቶስ እንደዛ ባቀውም አላቀውም ሁላችሁ ማንንም ሰው እኔ ከዚህ በኋላ በክርስቶስ እስከሆነ ድረስ አዲሱን ሰው ነው የማቀው። ይሄ የሚያስነሳው መንፈሳዊ አብዮት ትልቅ ነው። የመጀመሪያው ነገር ግን ሌላውን ሰው ሳይሆን እኔን በክርስቶስ አውቀዋለሁ ወይ? አሮጌው ነገር አልፏል፣ ሁሉ ደግሞ አዲስ በሏ እስቲ። አልፏል፣ ሆኗል። አሁን ሁለቱም ነው መሆን ያለበት። ማለፍም አለበት መሆንም አለበት። ይሄ ነገር ምን ያህል ሲሪየስ እንደሆነ ወደ አሮጌው ነገር ከመምጣቴ በፊት የአዲሱን ነገር አጀማመር ዮሐንስ ምዕራፍ 3 ላይ ጌታ ከኒቆዲሞስ ጋራ ባደረገው ኮንቨርሴሽን ውስጥ በደንብ እናየዋለን። ይህ በጣም ከባድ እውነት ስለሆነ ሲገባን በቃ የመጨረሻው የክርስትና ፋውንዴሽናል እውነት ነው። ግን ውስጣችን በጣም ይታገላል ይሄንን እውነት። ልክ አሁን አንድ ያልዳነን ሰው ስለ ጌታ ለደህንነት ስታስተምሩት እንዴት ነው የማይገባው ትላላችሁ አይደል? ሰው እንዴት ነው ይሄ በጣም ቀላል ነገር ነው እንላለን። ግን እግዚአብሔር ሲያበራው ቀላል ነው። ካልበራ ግን ከባዱ ነገር ይህን ነገር እያየ ሰው እንዴት እምቢ ይላል ብለን ሰው ለደህንነት የወንጌል እውነት ሲነገረው በጣም ሌላ ብዙ ሳይንስ የሚገባው ሰው ይሄኛው ግን ምን ያደርገዋል? ይታገለዋል። ይኸውላችሁ ይሄኛውም ልክ የዛው ፓርት ነው። የዳንበት እውነት ፓርት ነው። ያኛው የመዳን እምነት ነው፣ ይሄ ደግሞ የመኖር እምነት ነው። እግዚአብሔር በእምነት ድነን በስራ እንድንኖር አልጠራን አይደል? ስለዚህ አሁን እግዚአብሔር ለእኛ ሊያደርግልን የሚገባው ነገር ምንድን ነው? ያቺ ያዳነችን እምነት አሁን ምን ትሁን? በመካከላችንና በውስጣችን ትስራ። ለዚህ ነው
ኒቆዲሞስ በጣም ሲቸገር ታዩታላችሁ። በቃ አለው አንተ የምታደርገውን ያው ምዕራፍ 3 ላይ እንደምታውቁት ምልክቶች የሚያደርግ ከእግዚአብሔር ዘንድ ማንም ስለሌለ አንተ ከእግዚአብሔር ዘንድ እንደመጣንስ እናውቃለን ሲለው ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግስት ሊያይ አይችልም። አንተ የምትለው ነገር ሪሊጂየስ አናሊሲስህ ነው እንጂ የሰጠኸው ያላየህም። አንተ እግዚአብሔር መንግስት የምታይበት ካፓሲቲው በሏ የለህም ነው። ካንት እኔን አሁን አንተ የምትለውን ነገር ለማወቅ እኔን የምታቀኝ ዳግመኛ ከተወለድክ ነው ሲለው ሊያይ አይችልም። ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን? ኢየሱስ ምን አለው ይላል? ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም። ሊያይ አይችልም፣ ሊገባም አይችልም። ምን ካልሆነ? ካልተወለደ። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ማለት በቃ አሁን አንድ ሰው ከእናቱ እና ከአባቱ ሲወለድ ሰው መሆኑ አያጠራጥረን። ሰው ሆኖ ተወልዷል። አንድን የተወለደን ሰው ስም እናወጣለታለን አይደል? በማንነቱ አክኖሌጅ እናደርገዋለን፣ ስፔስ ይሰጠዋል። በዛ በተወለደበት ዓለም በአካላዊ ዓለም ውስጥ ይኖራል፣ ያድጋል፣ የሆነውን ያህል ሆኖ ያልፋል። ከስጋ የተወለደ ምንድን ነው በሏ? ይከብዳል። ይሄ ማመን ይከብዳል። አንድ ሴት ነፍሰ ጡር ሆና ብታየው ሴትዮ መንፈስ ይሆን የምትወልደው ትላላችሁ። በቃ ሰው እንደምትወልድ እኮ ምንም አያጨቃጭቅም። በቃ ስለምን? ሰው ስለሆነች። አሁን ያለው ጌታ ምንድነው? ልክ እንደሱኛው አንተ ተወልደ የለ አድገ የለ አርጅተ የለ አሁን ደግሞ በዚህኛው መወለድ እንደዛው ነው። ከመንፈስ የተወለደ ምንድነው አለው? መንፈስ ነው። አሁን ይችኛዋን ለብቻው እንዲህ ዝንጥል አድርጎ የሚወጣው ነገር አይሰራም። አሁን አንዳንድ ሰዎች ከመንፈስ የተወለደ መንፈስ ነው ወደሚለው ይገቡና አይ እኛ ስጋችን ዝም ብሎ ልብስ ነገር ነው፣ አሁን ሰሞኑን ለብሰ ነው ወደ ስንፈልግ ቢቆሽሽም ችግር የለም እንደሱ ማለቱ አይደለም። እዚህ ጋር ጌታ እያለ ያለው መንፈስ ናችሁ ሳይሆን ምን ማለት ነው የፈለገው? በቃ እንደዚህኛው መወለድ ሁሉ እንደዚህ አይነት መወለድም አለ። ይሄ መወለድ የዛኛውን መወለድ ያህል ምናልባትም ከዛኛው መወለድ በላይ እውነት ነው። እና ዳግመኛ ልትወለድ ያስፈልግሃል ስላልኩ አታድንቅ። አታድንቅ የሚለው ቃል ምን ማለት ነው? በጣም ቤዚክ ፋክት አድርገህ ልትቀበለው የሚገባ ነገር ነው። ኢትስ አ ፋክት፣ ግን መንፈሳዊ ፋክት ነው። አንድ ሰው ጌታን ሲያገኝ በመንፈሳዊ ዓለም ውስጥ መላእክት ለምንድን ነው የሚደሰቱት የሚዘምሩት? ሃይማኖት ስለተቀየረ ይመስላችኋል? in the spirit real somebody is born ሪል የሆነ ነው። ልክ አሁን እኛ በዚህኛው ዓለም ሰው ሲወለድ ዝም ብለን ኢማጂኔሽን ነው ብለን ታስባላችሁ? አታስቡም። ልጅ ተወለደ ተብሎ ይታወቃል፣ ሬጂስተር ይደረጋል። ሁላችንም በዛ መንገድ ሊመጣ ነው። ስለዚህ እዚህ ጋር የሚለው ምንድነው? እንትኑ አታድንቅ ዳግመኛ ትወለዳለች ስላልኩ አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል። ስለዚህ ይሄ በመወለድ የሚጀምር ነገር ግን መወለድ ላይ የማይቆም እውነት ነው። አሁን እኛ መወለድ ላይ አቁመ ነው ወደዛኛው ቲንኪንግ ወደ ኒቆዲሞሳዊ ቲንኪንግ ገባን። ሰው እንዴት ዳግም ይወለዳል የሚለውን አለፍን ፈተናዋን። አሁን የኛ ትልቁ ፈተና ምንድነው? እሱ ሰው እንዴት ዳግም ያድጋል? ኦፍ ኮርስ ከተወለደ በሏ ማደግ ማለት ደግሞ አዲሱ ይሆንበታል፣ አሮጌው ደግሞ ያልፍለታል አይደል? አንድ ልጅ ተወልዶ በየዓመቱ ስትሄዱ እዛው የአንድ ቀን ልጅነቱ ላይ ቢቆይ እንኳን ደስ አላችሁ። በጣም የማይለዋወጥ ሁሌ የሚያለቅስ ትንሽ የልጅ ጊዜ ትላላችሁ እንዴ? በ20 ዓመቱም ስትሄዱ እያለ ብትደርሱ ይባላል እንዴ? በጣም
ይከብዳል ለመነጋገርም ከባድ ነው። እንኳን እንደዛ ሆኖና አንዳንድ ኤሪያ እንኳን ካላደገ ወይ መናገር ባይችል ወይ ማህበራዊ ነገር ላይ ባይሆን ወይ አካል አንድ እጁ ባያድግ ምን ትላላችሁ? ያው ይሄ ነገር ምንድነው ታይቷል ወይ ተመረመረ ወይ አይባልም እንዴ? እኔ ማለቴ ተመረመራችሁ ወይ ለማለት ተመረመር ነው። ምርመራ ያስፈልገናል ብዙ ቦታ ላይ። ያኛው ምርመራ ካስፈለገው እግዚአብሔር ይመርምረን። በቃ ይሄንን ነው ተሐድሶ የምንለው። እግዚአብሔር ተወልደን እዚሁ ቀረን እኮ ምንድነው ነገሩ? አሮጌው ነገር አላልፋለ አዲሱም ነገር አልሆን በሏ። አዲሱ ነገር ነው እንዴ ፍርድ ቤት የሚወስደን በሏ። አዲሱ ነገር ነው እንዴ ከመሬት ጋር እንዲያጣብቆ መከራችንን የሚያሳይ የትኛው ነው በሏ። ስለዚህ እግዚአብሔርን አድሰን ስንል አዲሱ ነገር ይሁን፣ አሮጌው ነገር ይለፍ። ማንም ምንም ኤክስኪውዝ የለንም። ለምን? ማንም ስለተባለ አይደል እንዴ? ማንም ደግሞ ሌላ በጣም ከባድ ነገር የለም። እኛ በተለይ የዳንን ሰዎች በክርስቶስ ስለዳንን በክርስቶስ ይዳናል እንጂ ሌላው አይቻልም የሚል ነገር ካልነገር ነው ለሱ። እሱ ደግሞ ያለው የዳናችሁትም በክርስቶስ ነው የምትኖሩትም ጳውሎስ እንዳለው እኔ አሁን የምኖረው በማን ላይ ባለኝ እምነት ነው? በክርስቶስ ላይ ባለኝ እምነት። ሌላ መመኪያም እሱ የዳግም ውልደትን ሲሰጠኝ በሰጠኝ ሚራክል መልክ ምን ያደርገኛል? አሁንም በዛው ተአምር ምን ያደርገኛል? ያኖረኛል። ምን ማለት ነው? በዛው ተአምር ያኖረኛል ማለት በዛው ተአምር አዲሱ ሁሉ እንዲሆንልኝ፣ አሮጌው ሁሉ እንዲያልፍልኝ እግዚአብሔር። ይሄ እንግዲህ በጣም ሲያታግለኝ የከረመው ነገር ይሄ ነው። እንዴት ነው እሱ የማያምኑ ሰዎችን እንዲያምኑ የማምጣት ያህል ያመኑ ሰዎችን ደግሞ እንዲኖሩ ማምጣት በጣም መንፈስ ቅዱስ ካላረገው አይቻልም። የእግዚአብሔር መንፈስ ይሄን እንድናይ አይኖቻችንን ያብራ። በቃ ይቻላል። ያኛውም እግዚአብሔር ካላረገ አይቻልም። እስቲ አስቡት፣ ክርስቶስ በሰራው ስራ መንፈስ ቅዱስ ተንቀሳቅሶ በሕያው ቃሉ አማካኝነት ሰዎች እንዲድኑ ባያደርግ መንፈስ ቅዱስ አንድን ያልዳነን ሰው ምን ልታረጉት ትችላላችሁ? ምን ይቻላል? ይቻላል? ምንም የፈለገ አክሮባት የሚሰራ ሰባኪ ብትሆኑ ትሽከረከራታላችሁ እንጂ አንድ ሰው ሊድን አይችልም። አንድ ጊዜ አንድ በጣም ኃይለኛ ሰባኪ ተጋብዞ በቃ ብዙ ስለ ራሱ ተናግሮ ሰብስብ ከዛ ጌታን የምትፈልጉ ሰዎች ሲል ማንም የሚናገር ምን የሚመጣ ሰው ጠፋ። ይሄ ብሎ በጣም እንትን ብሎ እንትን ምንድነው ፌስ ሴቪንግ ምን ማለት ነው? በቃ የራሱን እንትን በቀስታ ለመውረድ ከመድረክ እንደማለት። እስቲ በቃ እንግዲህ እናንተ እንትን ካላላችሁ አባታችን ትንሽ ነገር ብሎ ይጸልዩልናል ብሎ እሳቸው ሁለት ነገር ተናግረው እስቲ ይሄንን እኔ ከልጅነቴ እስከ እውቀቴ እስከ እርጅናዬ ብለው ተናግረው ሲል እንግዲህ እንደው የምትፈልጉ ሲል በጣም ብዙ ሰው ተክተልትሎ ወጣ። እና የሰው ችሎታ አይደለም። ልክ እንደዳንበት መንገድ ነው የምንኖረው። እሱ እምነት አሮጌውን ያሳልፋል። እሱ እምነት አዲሱን ያደርጋል፣ ያመጣል። ኒቆዲሞስ እንደዚህ ነው የሚባባሉት። ንፋስ ወደሚወደው ይነፍሳል፣ ድምፁን ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንደሄደ አታውቅም። ከመንፈስም የተወለደ ሁሉ እንዲሁ ነው። ይሄ ባዮሎጂካል ሰው የተወለደበት ፕሮሰስ ያው አትሊስት ሂደቱን ስለምናውቀው ቀላል ይመስለናል። ኦፍኮርስ እሱንም በጣም ወደኋላ ሄደን ህይወት ራሱ ምንድን ነው የተፈጠረው ህይወት ባዮሎጂካል ላይፋችን ምንድን ነው ብንልም ብዙም ማናውቀው ነገር አለ። ግን እንደው ነገሩ ሜካኒዝሙ ስለሚገባን ቀላል ሊመስል ይችላል። ይሄኛው ምንድን ነው አለ በቃ ንፋስ፣ ያው ንፋስ የሚለው መንፈስ የሚለው ተመሳሳይ አይነት ትርጉም አለው። ይመጣል ይሄዳል፣ ኢፌክቱን ታየዋለህ፣ ግን ኮምፕሊትሊ ኮምፕሬሄንድ ለማድረግ ቢዮንድ ካንተ ውጪ እና በላይ ነው ማለት የእግዚአብሔር መንፈስ ሲነፍስ ሲሰራ የሰዎችን ህይወት ሲለውጥ አይደል? ሰዎች በመንግስት ውስጥ ሲያድጉ እናያለን። ግን የእግዚአብሔር መንፈስ ለመረዳት ከባድ ነው። ያ የነፈሰው ንፋስ፣ ያ የህይወት እስትንፋስ፣ ያ መጀመሪያ በአዳም ውስጥ የገባው እስትንፋስ
ያ በኃጢአት ያጣነው እስትንፋስ ያ በሰው ላይ ከዚህ በኋላ መንፈስ አይኖርም የተባለው መንፈስ በኋላ ደግሞ በሐዋርያት ሥራ ላይ በክርስቶስ ሥራ አማካኝነት እንደገና አጽናኝ ሆኖ የመጣው መንፈስ አድኖ የሚሄድ መንፈስ አይደለም። እሱ ጰራቅሊጦስ ነው። እሱ ለሕይወትም ለአገልግሎትም ለኑሮም ለባህሪም ለእድገትም ከበቂ በላይ ነው። ጰራቅሊጦስ ማለት ምን ማለት ነው? ረዳት ሄልፕ። ግን ይሄ የኛ የበታች ረዳት አይደለም። ምን ማለት መሰላችሁ? ጰራቅሊጦስ ከአሁን ሄልፕ ብለን የምናውቀው አጋዥ ከሚለው ውጪ ምንድነው? ሁሉንም ነገር የሚችል የሚያውቅ እና ሁል ጊዜ ያለ ምንም ማያቅተው ምንም ግራ ማያጋባው የኛ የህይወት ውስብስብ ለሱ ሁሌ ቀላል የሆነ በጠየቅነው ጊዜ አቤት የሚል ሩቅ ሆኖ የሚኖር ሳይሆን እኛ ውስጥ ያለ ዓለም የማያየው አይደለ እንደሚለው አጽናኝ የሚለው እኮ ሐሳብ ያ ነው። እኔ ብሄድ ይሻላችኋል ያለው እንግዲህ በጣም ከፍቷቸው በነበረበት ሰዓት ነው። የሚመጣው አጽናኝ የተሻለ ያግዛችኋል፣ ይረዳችኋል አይደለ? ድካማችንን ምን ያደርጋል ይላል፣ ያግዛል። ስለዚህ አሁን እኛ እንደ ቤተ ክርስቲያን ስለ ተሐድሶ ስናወራ እግዚአብሔር ወደ መስመር እንዲመልሰን በተወለድንበት መወለድ ልክ ምን እንድንሆን እንድናድግ እግዚአብሔር በምድር ላይ በሰጠን ሕይወት ውስጥ ክርስቶስ እርሱን አክብሮ እንደሄደ ሌሎቹም ሩጫችንን ጨርሰናል እንዳሉ መንፈስ ቅዱስ በሕይወታቸው በሙላት እንደሄደ የኛ ሕይወት እንደዚህ እንዲሆን ሌሎችም ደግሞ ወደዚህ ሕይወት ምን የሚያደርጉ እየመጡ እንዲወለዱ ተወልደው ብቻ እንዳይቀሩ ምን እንዲያደርጉ አድገው እንዲታዩ የሚያደርግ ነው። ኦፍ ኮርስ ይህ እንዴት ሊሆን ይችላል እያለ ይቀጥላል። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው የሚለው ላይ አዲስ ፍጥረትነታችን በደህንነታችን ጊዜ የጀመረ የማንነታችን ማህተም እንደሆነ የዳነ ሰው ሁሉ ሊጠፋበት አይችልም። ማንም በክርስቶስ አምኖ የዳነ የእግዚአብሔርን ቃል ሰምቶ በመንፈስ ቅዱስ እገዛ የዳነ ሰው አዲስ ፍጥረት መሆን ያውቃል። አሁን ጥያቄው ምንድነው? እዛ ጋር ቆሟል ወይንስ ቀጥሏል? መቀጠሉ በሁለት መንገድ ነው የሚታየው። አንዱ ምንድነው? አሮጌው ነገር ምን ያደርጋል? ያልፋል ከህይወቱ። እግዚአብሔር አልፏል ያለው ሁሉ በህይወቱ ምን ያደርጋል? ያልፋል። ሁለተኛው ደግሞ አዲሱ ነገር ምን ያደርጋል? ይሆናል ያለው ሁሉ ምን ያደርጋል? ይሆናል። ለምሳሌ ገላትያ 5 ላይ መንፈስ በስጋ ላይ ስጋ በመንፈስ ላይ እርስ በርሳቸው ምን ያደርጋሉ ይላል? ይቃወማሉ። ማለት ምን ማለት ነው? እሱ ብዙ ክርስቲያን አንዱ የማደጉ ምልክት ሁለቱ ማንነቶች የሆነ ቦታ ላይ በቃ ለኮንትሮል ፋይት ያደርጋሉ። ክርስትና ሚዝረብል የሚያደርገን ደረጃ ማለት ነው። ወይ አላሸነፍን ወይ አልተሸነፍን እንላለን። ስለዚህ የምትወዱትን ልታደርጉ አትችሉ። ይሄ የሰው ሁለትነት እንዳለ እናያለን። ነገር ግን የክርስቶስ ኢየሱስ የሆኑቱ ስጋን ከክፉ ምኞቱ ጋር ምን አደረጉ ይላል? በሏ ምን ማለት ነው? አሮጌውን አሳለፉ እና በመንፈስ ብትኖሩ በመንፈስ ምን አድርጉ? ተመላለሱ። ይሄ ደግሞ ምንድነው? እሱ አዲሱ በህይወታቸው ይሆናል። አሁን ክርስትናን ሲሪየስሊ እንድናየው ያስፈልጋል። ድኖ የመንጎማለል ህይወት ሳይሆን ወይም የመንከላወስ ህይወት ሳይሆን ድኖ የማደግ ድኖ የእግዚአብሔርን ክብር የመግለጥ። ስለዚህ ክርስትና ኤክሳይቲንግ ፓርቱ መወለድ አይደለም። መወለድ ያው በጣም ምንም ሌላ ነገር እሱ ካልሆነ አይሆንም። ግን ለአንድ ሰው ማደግ ነው እንጂ ኤክሳይቲንግ መወለድ። ስትወለዱ ታውቁታላችሁ እንዴ? ስንወለድ እኮ የኛ በቃ እግዚአብሔር በጸጋው በኃይሉ ያቺ ማለፍ ነች። ወደዚህኛው ዓለም እግዚአብሔር አመጣን። ከዛ በኋላ ግን ለዘላለም ኤክሳይቲንግ የሆነ ህይወት እግዚአብሔር ሰጥቶናል። እዚህ በ20 ዓመት የሚያረጅ ህይወት አይደለም የተሰጠን። ገና ለዘላለም ኖረን እየታደሰ የሚሄድ ከክብር በሏ
ከእምነት አይልም እንዴ ይላል እኮ ከክብር ወደ ክብር ገና እኛ እኮ ክብሩን ገና አላየንም እኮ እምነትንም ቢሆን እኮ ገና ሌሎች እምነቶች አሉ አሁን እግዚአብሔር ለኛ ሊያሳየን ካለው ጋር ሲነጻጸር ገና ምንም አላረግ ታዲያ እንዴት አረጀን እንዴት አሮጌው ነገር ቆልፎ ያዘን ማለፍ የሚገባው እግዚአብሔር አሮጌውን ነገር እንደ ቃሉ ያሳልፈው በህይወታችን ሊያልፍ ይገባዋል አሮጌው ነገር እግዚአብሔር አልፏል ስላለ እንዲያልፍ ያስፈልጋል አዲሱ ነገር ደግሞ እግዚአብሔር ሆኗል ስላለ በህይወታችን ምን ሊያረግ ያስፈልጋል ሊሆን ያስፈልጋል ስለዚህ እኛ እያንዳንዳችን በዚህ የተሐድሶ ፕሮሰስ እግዚአብሔር ሆይ ከተወለድኩ አይቀር የተወለደውን ይሄንን ህይወት ልኑረው በተደጋጋሚ ጳውሎስ አሮጌ የሚለው አንድ ሶስት አሮጌ ነገሮችን አሳያቸዋለሁ እነሱ ሶስቱም አስፈላጊ ስለሆነ እነዚህ አሮጌ ነገሮች አልፈዋል እኛ ውስጥ ወይስ አርፈዋል ይሁሉ ሰው ያሮጌ አሳላፊ ያሳለፈ አሮጌውን ነገር ወይ ደግሞ ያሮጌ አሳረፈ ማረፊያ እግዚአብሔር አሮጌው ነገር እንዲያርፍብን ሳይሆን እንዲያልፍብን ነው የሚያስፈልገው እንዲያልፍ ስለዚህ የመጀመሪያው ነገር ጳውሎስ የሚለው ነገር አሮጌው ሰዋችን የሚለው አለ ሰው አለ አሮጌ ሰው ኦፍ ኮርስ አሮጌ ሰው ካለ አዲስ ልጅ እንዴት በየት ይኖራል አሮጌው ሰው ሮሜ 6:6 ላይ ስለዚህ ስለ አሮጌው ሰው ይናገራል ምን ይላል ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ እናውቃለን የሞተስ ከኃጢአቱ ጸድቋል ይያለ ይሄ ሙሉ ቻፕተሩን ብናነበው ጥሩ ነው እና አሮጌው ምናችን ነው የሚለው ሰዋችን የኛ ሰውዬ ማለት ነው አሮጌው ሰዋችን ምን ሆኗል ይላል ከእርሱ ጋር እንደተሰቀለ እናውቃለን ማወቅ መንፈሳዊ ነገር በማወቅ ከዛ ያወቅነው ነገር እውነት እንደሆነ መቁጠር ወይንም ማመን ከዛ መኖር ስንጀምር እውነቱ እየሆነ ይሄዳል ስለዚህ አሮጌው ሰዋችን ከእርሱ ጋር እንደተሰቀለ ስለዚህ ይሄ አሮጌው ሰዋችን የሌላ ሰው አይደለም የኛ ሰው ነው ለዚህ ነው ልንሰቅለው ማንፈልገው ግን ምን ይላል በእግዚአብሔር አይን የአሮጌው ሰዋችን ምን ሆኗል ይላል ከእርሱ ጋር እንደተሰቀለ እናውቃለን ቅድም ገላትያ ላይ ሰቀሉ ይላል ግን የኛው ደግሞ ተሰቅሏል ይላል ምን መሰላችሁ ይሄ እውነት እንደተሰቀለ እናውቃለን ስናውቅ እኛ ደግሞ ያንን እውነት ስንኖር ሰቀሉ ይባላል አሁን ትልቁ ነገር መሰላችሁ በእግዚአብሔር ዘንድ ያለቁ እውነቶች እኛ ውስጥ እንዲፈጸሙ ሰረንደር ማድረግ ነው ትልቁ ጥያቄ ኤፌሶን ይሄን ሐሳብ ያነሳዋል ኤፌሶን 4:22 ላይ እዚህ ጋር ደግሞ ስለዚህ አሮጌው ሰው የሚናገረው ነገር ባህሪውን ያሳያል ከ20 ጀምሮ ብታነቡት እናንተ ግን ክርስቶስን እንደዚህ አልተማራችሁም በእርግጥ ሰምታችሁታል እውነትም በኢየሱስ እንዳለ በእርሱ ተምራችኋል ካለ በኋላ ፊተኛ ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰው አስወግዱ እንደምን አይነት ሰው ነው ይለዋል እንደሚያታልል ምኞት የሚጠፋውን አሮጌውን ሰው ዲስክሪፕሽኑ በደንብ እንድናስበው ነው እንደሚያታልል ምኞት የሚጠፋ ይለዋል የሚያታልል ምኞት እኮ ባታለለን ጊዜ ፓወርፉል ነው that's the truth we know that's what truth we believe ምናምነው ነገር ነው ግን ይሄ አሮጌው ሰው እንደሚያታልል ምኞት ምንድነው ሪል ነው ያላታለላችሁ ነገር እኮ ነው እናንተ ማሽን የሚያታልል ምኞት እኮ it takes you over ቡለንተናችሁን ይወስዳል
ምን ይለዋል? ይሄንን እንደሚያታልል ምኞት ነው ይሄ አሮጌው ሰው እና ይሄንን ሰው ምን አድርጉ ይላል? አስወግዱ እና የሚጠፋ ነው ይላል። አሁን ቅድም ተሰቅሏል ካለ ታዲያ እኛ የተሰቀለ ነገር እንዴት ነው የምናስወግደው እንላለን። ይሄ እውነት በማመን የምናደርገው እውነት ነው። ምን ማለት ነው? በእግዚአብሔር ዘንድ ተሰቅሏል ቢሆንም በእኛ ዘንድ ደግሞ አስወግዱ ነው። እና ይህንን ነገር ሲናገር ምን ይላል? በአእምሯችሁ መንፈስ ታደሱ፣ ለእውነትም በሚሆኑ በጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን ሰው ልበሱ። በአእምሯችሁ መንፈስ ታደሱ የሚለው ሐሳብ ምንድነው? እሱ አሮጌው ሰው ምኞት የሚለው በአእምሮ ውስጥ የሚኖር ነገር ስለሆነ አንዱ የአሮጌው ሰው ምሽግ አስተሳሰባችን፣ ምኞታችን የአእምሯችን ቅኝት ስለሆነ አሮጌው ሰው በቀላሉ ቢሰቀልም በእግዚአብሔር ዘንድ ፍርዱ ያለቀ ቢሆንም ከኛ አስተሳሰብና ምኞት ውስጥ ተሸንፎ እስኪወጣ እኛ ሰረንደር አድርገን አሳልፈን እስክንሰጠው ድረስ የመስቀሉ ኃይል በእርሱ ላይ እስኪሰራ ድረስ ከእግዚአብሔር ዘንድ ያለቀ ቢሆንም የብዙዎቻችን የአእምሯችን የአስተሳሰባችን ሁኔታ አሁንም የአዲሱን ሰው አይመስልም። አዲሱን ሰው ምን አድርጉት ይላል? ልበሱት፣ አሮጌውን ሰው ደግሞ አስወግዱ እና እግዚአብሔር እስኪያስወግድላችሁ ጠብቁ የሚል የለም። እግዚአብሔር እስኪያለብሳችሁም ደግሞ ቲሸርት አድርጋችሁ ጠብቁ የሚል የለም። ማን ነው የሚለብሰው? እናንተ ልበሱ። እንዴት አድርጋችሁ ነው የሚለው? በጽድቅና በቅድስና። ከዚህ አንድ ሰው ካለማመን ወደ ማመን በሚመጣበት ጊዜ በስራው ባይድንም በእምነቱ የሚሰራው ስራ አለ። በማመኑ የሚክደው ነገር አለ አይደል? እንደኛ ብዙ ጊዜ ሰዎች ጌታን እንዲቀበሉ ስናደርግ ምን እንዲክዱ እኮ የሚነገራቸው ነገር አለ አይደል? እንዲቀበሉ የምንነግራቸው ነገር አለ። ቀላል እንዳይመስላችሁ። እሱን ካረግነው በኋላ ይቀላል እንጂ የሚካደውም ነገር በቀላሉ ተክዶ አይቀርም። ኮንሲኩዌንስ አለው። ከዛ በኋላ እኮ ያመነ ሰው ከዛች ከወጣ በኋላ የመዳን ደስታ ቢኖረውም ግን ከመዳን ጋር አብሮ የሚመጣ ፈተና ውስጥ ይገባል። ብዙ እኮ በጌታ የሚድኑ ሰዎች የመጀመሪያው 6 ወር ላይ ወደኋላ የሚሉት እኮ መዳን ምንም እንኳን በጌታ ያለቀ ነገር ቢሆንም ዋጋ ያስከፍላል አይደል? ሰይጣንን ክጃለሁ ስትሉ ተክጃለሁ ብሎ አይቀርም። ምን ያደርጋል አይደል እንዴ? ስጋን ክጃለሁ ስትሉ ስጋ ወይ ተካድኩ ብሎ አይተኛ። ምን ያደርጋል? በፊት የተኛው ሁሉ የሌለው ነገር ሁሉ የስጋ ነገር ምን ያደርጋል? ይመጣል ግር ብሎ አይደለም እንዴ? ነው እኮ። ዓለምን ክጃለሁ ስትሉ ዓለም ምን ታደርጋለች? እንዲማ በቀላሉ አንካካድም። ለዚህ እኮ ነው ጳውሎስ ምን አለ? እኔ ለዓለም የተሰቀልኩበት ዓለም ለኔ ምን የተደረገች? 2 መስቀል፣ እሷም ተሰቅላለች እኔም ተሰቅያለሁ። ከዚህ በስተቀር መስቀል ሌላ ትምክህት ከኔ ራቅ። ዓለም በቀላሉ ሰውን አትለቅም። አምኖ መዳን ቀላል ቢሆንም ግን አምነው የዳኑ ሰዎች ሳይፈተኑ አያልፉ። ከባድ ፈተና አለ። የመዳን ፈተና አለ። ከዛ ደግሞ የመኖር ፈተና አለ። ስለዚህ ምን ያደርጋል? አስወግዱ፣ ልበሱ ሲል እነዚህ ነገሮች ይሄ አሮጌው ሰዋችን የሚለው ቃል ምን ያህል ከኛ ጋር የተላመደ ቤተኛ እንደሆነ ነው የሚያሳየው። በጣም አንደኛ ለአሮጌው ሰው የሚራራው ማን ነው? እግዚአብሔር መሰላችሁን? ማን ነው? አላስነካም የሚለው ማን ነው? በሏ እኛ ነን። ሰውያችንን ምን ነው ጌታ እሱ ይሙት ብሏል። እኛ ደግሞ ሰዋችን ነው። ቤተሰብ አባል አይደል እንደ ጌታ ወይ አንዳንዴ አዲስ ገቢው ትንሽ እንደ ይሄ እኮ ብዙ የኖረ ሰው ነው። ቤተሰቡ ላይ ብዙ ውለታ አለው አይደል? እግዚአብሔር ደግሞ አዲሱ ሰው ምን እንዲያደርግ ይፈልጋል? እንዲያድግ፣ እንዲበረታ፣ እንዲገዛ አይደል? ኤፌሶን ላይ ብቻ አይደለም ቆላሴስም ላይ ያነሳዋል ጳውሎስ።
3:9 ላይ በነገራችን ላይ ይኸውላችሁ ይሄ አሁን የምነግራችሁን ነገር we have to take it very seriously ከመዳናችን እኩል ልናስበውና የመዳናችን መገለጫው ብቻውኛው መንገድ ይሄ ነው። የዳንበት ደህንነት ከንቱ ሆኖ እንዳይቆር የሚያደርገው ነገር ያ የገባን ልክ ተወልዶ አንድ ልጅ ዝም ብሎ ሲቀር ጳውሎስ ምን ይላል? ከጊዜው የጳውሎስ የዕብራውያን ጸሐፊ ከጊዜው የተነሳ አስተማሪዎች መሆን ሲገባቸው ገና የክርስትናን ኤሌመንተሪ የሆነው የመጀመሪያውን ነገር ሌላ ሰው ሊነግራችሁ ትፈልጋላችሁ። እሱንም እንኳን ለመናገር ምንድነው አለ በጣም ጭንቅ ነው። ለምን? ጆሮቻችሁ ምን ስላደረጉ ስለፈዘዙ። ለቆሮንቶስ ሰዎች ጳውሎስ ሲናገር በጣም በቃ የሥጋ ናችሁ። ሥጋ ኦልሬዲ ምን አድርጓል? አሮጌው ሰው የቤተሰብ አባል ብላችሁ ብታስቀምጡትም እሱ የቤተሰብ አባል ሆኖ መቅረት አይችልም። የሥጋ ናችሁ ማለት እናንተን አባል አድርጓቸዋል፣ እሱ ዋናው ሆኖ ማለት። ስለዚህ ከሥጋ ጋር ያለን ነገር ወይ ያው እንደተገባችሁ። ስለዚህ ቆላስይስ 3:9 ላይ ጳውሎስ እንደገና ምን ይላል? እርስ በርሳችሁ ያው ከላይ ከ8 ጀምሮ ብናነበው አሁን ግን እናንተ ደግሞ ቁጣን፣ ንዴትን፣ ክፋትን፣ ካፋችሁ ስድብን፣ የሚያሳፍር ንግግርን እነዚህን ሁሉ አስወግዱ። እርስ በርሳችሁ ውሸት አትነጋገሩ፣ አሮጌውን ሰው ከስራው ጋር ምን አድርጋችኋል? ገፋችሁታልና የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው በሏ። አሁን ይህን በደንብ እናስበው። አዲሱን ሰው ለብሳችኋል፣ አሮጌውን ሰው ገፋችኋል። ማን ነው የገፈፈው? በሏ እናንተ። እኛ ስንገፋው እግዚአብሔር የፈረደበት ፍርድ ይከናወናል። ውስጥ ተሰቅሏል ነው የሚለው። እኛ ካልገፈፍ ነው እኛ ላይ ኦፕሬሽናል ነው። ከእግዚአብሔር ሳይድ ባለው እውነት ግን እንዲህ ነው በተሰቀለ ሰው የሚሰቃዩት ብሎ ያየን። አሮጌውን ሰው ምን አድርጋችሁታል ይላል? ገፋችሁታል። ከምን ጋራ? ከስራው ጋራ። ስራው ምንድን ነው? ቁጣ፣ ንዴት፣ ክፋት፣ ስድብ፣ የሚያሳፍር ንግግር፣ ውሸት። አሮጌው ሰው ምንም ችግር የለበትም። በውሸቱ አያፍርም፣ በስራው አያፍርም። ዝም ብላችሁ አሁን አንዳንድ ህይወቴን ሳው ሰሞኑን በጣም አሮጌው ሰው እየኖረ ነው። እንደውም እኔ ነኝ መኖር ያልጀመርኩት ብዬ አንዳንድ ነገር ላይ እንዳስብ አደረገኝ። እስቲ እንየው ህይወታችንን፣ ቸርቻችንን እንየው፣ አገልግሎታችንን እንየው። አሮጌው ሰው የለም እንዴ? የለም እንዴ? በየቤቱ አለ። ከዚህ ምንድን ነው የሚለው? ግፈፉት፣ ከነስራው ምን አድርጉት? ግፈፉት። ደግሞ የፈጠረውን ምሳሌ እንዲመስል እውቀትን ለማግኘት የሚታደሰውን አዲሱን ሰው ደግሞ ምን አድርጉት ይላል? ለብሳችሁታል። ልበሱት። ቅድም ልበሱት ይላል፣ አሁን ለብሳችሁት። ስለዚህ ይሄ ነገር የአሮጌው ነገር አልፏል ሲል ዝም ብሎ ነገር የሚለው ነገር ዝም ብሎ አብስትራክት ነገር አይደለም። አሮጌ የሚባል ሰው አለ። ስለዚህ ስንድን አዲስ ሰው ተፈጠረ። እዛ ጋር እንዲቆም እግዚአብሔር አይፈልግም። የተፈጠረውም አዲሱ ሰው እያደገ ሲመጣ በፊት ደግሞ ከውድቀት ጋር ሆኖ ወዲያ ወዲህ ሲያደርገን ለሞት በእኛ ውስጥ ይሰራ የነበረው አሮጌው ሰው ደግሞ እንደሚያታልል ምኞት በእኛ ላይ የሚሰራው ያ ሰዋችን ደግሞ ከስራው ጋር ሊገፈፍ ሊሞት ተፈርዶበታል። ስለዚህ ይህንን እውነት እኔ አሁን ኢንተሌክቹዋሊ ስላወራን አይደለም የሚገባን። እኔም ያልገባኝ ነገር እንዳለ በማሰብ ጸልያለሁ። ምክንያቱም እንደገባን የሚታወቀው ሲሆን ነው አይደል? ደህንነት ገባው የሚባለው ሰው ምን ሲሆን ነው? በሏ ደህንነት ገብቶት እምቢ የሚል ሰው አለ ብላችሁ ታስባላችሁ? እንዴት አድርጎ አንድ ሰው የደህንነት ሚስጥር ገብቶት አይ ቅርብኝ ደህንነት ምን ያደርጋል እንዲሁ ዝም ብዬ እዚቹ ምድር ላይ ኖር አድርጌ የቀረውን ዘላለም እዛች ሰዓት ውስጥ ደግሞ እየሞክሉ ይላል እንዴ ሰው? አይልም። አሁን ይሄኛውም ጉዳይ እንዳልገባን የሚያስታውቀው እንዲህ ያልን ስለምንኖር አልገባንም ነው። ከዚህ እውነት ጋር እግዚአብሔር ያላትመን። በቃ ይህንን እውነት መታገል አለብን። ይሄ የደህንነታችን ክፍል ነው።
ይህ በመንቀጥቀጥ ፈጽሞ የተባለው እግዚአብሔር የጀመረው ነገር አለ። በእናንተ የጀመረውን ነገር ምን ያደርጋል ይላል እሱ በሏ ይፈጽማል። ግን እኛ ካልተባበርን ተባብረን እንዳዳነን ማለት እምቢ በግድ እናንተማ መዳን አለብህ እያዳፋ ያዳነው ሰው አለ እንዴ? ያችን በር ፈቃደኛ ሆነን ሞኝነትም ቢሆን የሆነው ነገር በዓለም ቋንቋ እሱን ስናልፍ እግዚአብሔር እጁን ተቀብሎ ከፍቶ ተቀበለን። ልክ ለደህንነት እግዚአብሔር በጣም በደስታ በጉጉት እንደተቀበለን መላእክት ስንድ እንደተደሰቱ አሁን ስንኖርም የእግዚአብሔር ምኞት የዳኑ ልጆቹ ይሄን ህይወት ሲኖሩ ማየት ነው። ታድሶ ይሄ ነው። እና ይሄ አሮጌው ሰው እና አዲሱ ሰው ከኛ ጋር እንግዲህ እኛ ውስጥ ሆነው የምንኖረው ኑሮ የትኛው እየኖረ እንዳለ ሁለት ኑሮ አለ ይላል መጽሐፍ ቅዱስ። ሮሜ 7:6 ላይ ነው። ሮሜ 7 እንደምታውቁት የአሮጌው ማንነታችንና የአዲሱ ማንነታችን በቃ ከባድ ትግል የሚታይበት ምዕራፍ ነው። ምዕራፉ ሙሉን ጊዜ የሚወስድ ነው። ቁጥር 7 ላይ ግን ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው በፊደል ኑሮ አይደለም። በመንፈስ መኖር እና በፊደል መኖር ይለዋል። በፊደል መኖር የሚለው በሕግ መኖር ነው እና ይሄ አዲሱ ህይወት አዲስ ሁሉ አዲስ ሆኗል ሲል መንፈስ ቅዱስ በአዲሱ ማንነታችን ላይ ልክ ስንድን ከሕግ ውጪ ወይም ከሕግ ውጪ ማለት ከስራ ውጪ እንዳዳነን መንፈስ ቅዱስ ፉሊ አዲሱን ሰው ኢምፓወር አድርጎት በእኛ ስራ ላይ ባልተመሰረተ መንገድ ነው እግዚአብሔር የሚያድነን። እዚህ ሮሜ 7 ላይ ሲጀምር እንደምናየው ኦልሞስት አንዲት ያገባች ሴት ከባል ጋር በተያያዘ ያለውን ሕግ ያነሳና ባልየው ከሞተ ነፃ ትሆናለች ለሌላ ለመሆን ይልና የብሉይ ኪዳንን ሕግን ያነሳና ልክ እንደዛው ከክርስቶስ ጋር በመሞታችን አዲሱ ማንነታችን ካለፈው ኑሮ ነፃ ይሆናል። ቁጥር 4 ላይ እንደሚናገረው እናንተ ደግሞ በክርስቶስ ሥጋ ለሕግ ተገድላችኋል፣ ለእግዚአብሔር ፍሬ እንድናፈራ እናንተ ለሌላው ከሙታን ለተነሳው ለእርሱ ትሆኑ ዘንድ። በሥጋ ሳለን በሕግ የሚሆን የኃጢአት መሻት ለሞት ፍሬ ሊያፈራ በብልቶቻችን ይሠራ ነበር። አሁን ግን ለእሱ ለታሰርንበት ስለሞትን ከሕግ ተፈተናል ይላል። አሁን የአሮጌው ሰው ትልቁ ችግር ምንድነው? እሱ በአሮጌው ሰው ውስጥ ውድቀት ስላለ ያ ውድቀት ደግሞ ሁሌ እግዚአብሔርን የማያስደስት ኃጢአተኛ ስለሆነ አሁን አሮጌው ሰው እግዚአብሔርን ስለሚጠላ ብቻ አይደለም ሊያስደስትም ስለማይችል በሥጋ ያሉት እግዚአብሔርን ሊያስደስቱት አይችሉም። አሁን እኛ ምንድነው በሥጋ ያሉት እግዚአብሔርን ሊያስደስቱት አይችልም ከሚለው ተነስተን ምንም ቢያደርግ ሥጋ መጨረሻ ላይ ለኃጢአት የተሰጠ ነው። አሁን እግዚአብሔር አሮጌውን ሰው ክፉ ስለሆነ አይደለም እንዲሰቀል የፈለገው። እግዚአብሔር በቃ ይሄ አሮጌው ማንነት ፍጥረቱ ኔቸሩ
ለኃጢአት የተሰጠ ነው ይላል። ግን ኃጢአት ያወቅኩት ሕግ በመጣበት ጊዜ ነው። ሕግ ሳይመጣ ኃጢአት ይሁን አይሁን አላቅም ነበረ። አሁን ግን ሕግ ኦልሬዲ ከመጣ በኋላ የአሮጌው ሰው ማንነት በሕግ ምክንያት ኃጢአተኛነቱ ታውቋል። ከዚህ የተነሳ ሕግ በመኖሩ ደግሞ ኃጢአት ደግሞ በሕጉ መሰረት ሞት ይፈረድበታል። ስለዚህ አሁን ከእግዚአብሔር ዓይን ስናይ እኛ አሁን በጣም የምንራራለት አሮጌው ሰው አንሪድመብል ነው። ልናተርፈው አንችልም። ከተውነው ምን ያደርገናል? ስራውን ይቀጥላል። ስራው ምንድን ነው? ኃጢአት ነው። የኃጢአት ደግሞ ደሞዙ ምንድን ነው? ሞት ነው። ስለዚህ ምንድን ነው እሱ? ይህንን አሮጌውን ሰው እንደሚያታልል ምኞት የሆነ አይነት ነገር ሆፕ እየፈጠረባችሁ በሆነ መንገድ እግዚአብሔርን አንድ ቀን ያስደስተዋል ብላችሁ አትያዙት። እግዚአብሔር ይሄ አሮጌው ነገር ከሚለው ውስጥ ያለው አንደኛው አሮጌው ሰው ከነ አሮጌ ባህሪውና ኑሮ ምን እንዲሆን ይፈልጋል? እንዲወገድ ይፈልጋል። እንግዲህ አዲሱ ሰው ሌጂቲሜት ሆኖ ሌጋል ሆኖ ህጋዊ ሆኖ እንዲኖር ምንድነው እሱ የሚደረገው ነው የሚለው? አሮጌው ሰው በመሞቱ ምክንያት ከኛ መላቀቅ አለበት። ህጋዊ በሆነ መንገድ ማለት ነው። ሮሜ 7 እንግዲህ የሚያነሳው እሱን ነው። በመሞቱ ምክንያት ያው ልክ ባልየው በመሞቱ ምክንያት ሴትየዋ ለሌላ ሰው ወይም ከሌላ ሰው ጋር ለመጋባት ነፃ እንደምትሆን ይሄንን አሮጌው ሰው የኛ የማንነታችን ክፍል ስለሆነ እግዚአብሔር ምንድነው ያደረገው? ሌጋሊ በሞት አማካኝነት ከኛ እንዲላቀቅ አደረገ። እንግዲህ ይሄንን ስናምን እኛ ልክ ለደህንነታችን አዲሱ ሰው የተወለደበት እምነት አሮጌውን ሰውም ያላቀቀናል ነው። አሁን ሰዎች ተክተው ለደህንነታችን እንደነገሩን እስክናምንና ጌታን እስክንቀበል እንደነገሩን ይሄ እውነት ደግሞ በተደጋጋሚ ገብቶን የሆነ ቀን ላይ ጌታ ከዚህ አሮጌ ሰው ጋር ምንም ጉዳይ የለኝም፣ አስተሳሰቡም ይገፈፍልኝ። ይሄ እዚህ ጋር አሮጌው የፊደል ኑሮ የሚለው ራሱን ለማጽደቅ የሚሄድበት መንገድ፣ ራሱን ለማትረፍ የሚሄድበት መንገድ እኛን ይዞን ወደ ሞት ይሄዳል እንጂ አሮጌውን ሰው ሊተርፍበትና ከዚህ በኋላ ሊኖር የሚችልበት መንገድ የለም። ይሄ ለኃጢአት የተሰጠ ነው። ስለዚህ ነው ጳውሎስ ለዚህ ለሞት ከተሰጠ ጎስቋላ ወይም ሰውነት ማን ያድነኛል? ይሄ ሰው ከየት መጣ? ይሄ አሮጌው ሰው የሚባለው ከየት መጥቶ ነው እንደዚህ በርትቶ ክርስቶስን እስኪሞት ድረስ እግዚአብሔርን ይሄን ያህል የእግዚአብሔርን ሪሶርስ እንዲንቀሳቀስ ያደረገው? እንግዲህ ይሄ ከዘፍጥረት የመጣው ነው። ኃጢአት ላይ ሰው በወደቀበት ጊዜ በምን ሞትን ትሞታለህ በተባለበት ጊዜ እግዚአብሔርን ሰውን ባልፈጠረበት መንገድ ያ ሰው ለነፍሱ ተገዢ ሆኖ በቆየበት ጊዜ ከእግዚአብሔር ከተነጠለ በኋላ ከእግዚአብሔር ኢንዲፔንደንት የሆነ ማንነቱ ከተፈጠረ በኋላ እግዚአብሔር በልጁ በኢየሱስ ክርስቶስ መጥቶ ያንን የተበላሸውን ስርዓት እንግዲህ ሌላ ቀንም ልናየው እንችላለን። እንደገና በውስጡ አዲሱ ሰው መንፈሳዊ የሆነው ሰው ሲወለድ ኦርደሩ ተስተካከለ። ምን ይሆናል? ይሄ አዲሱ ሰው የዛን ሰው ነፍስ በመንፈስ ስር ትገዛለች፣ ስጋ ደግሞ በነፍስ ስር ይሆናል። ይሄ ኦርደር ነው አይደል? መንፈስ ቅዱስ የሚሰራው ከመንፈሳችን ጋር ከአዲሱ ሰው ጋራ ነው። ስጋዊ ሰው ማለት ነው አዲሱን ሰው እንደገና ምን አድርጎ ጓዳ ከቶ አሁንም በነፍሱ ስርዓት የሚኖር ሰው ማለት ነው። ስለዚህ ከዙፋን ላይ ወርዶ ሊወገድ ይገባዋል እና ያለ አእምሮ እንድንኖር ነው እግዚአብሔር የሚፈልገው እና ያለ ፈቃድ እንድንኖር ነው እግዚአብሔር የሚፈልገው እና ያለ ስሜት እንድንኖር ነው እግዚአብሔር የሚፈልገው አይደለም። መሰቀል ማለት እነዚህ ነገሮች በስሜትም በፈቃድም በአእምሮም ሳይሆን የምንኖረው በመንፈስ እንድንኖር እግዚአብሔር ወደ እያንዳንዳችን ከእያንዳንዳችን ጋር ህብረት የሚያደርገው
አምልኮ የምናገለግለው በመንፈሳችን ነው፣ በአዲሱ ሰው ነው። ነገር ግን አእምሯችን ይታደሳል፣ ፈቃዳችን ይታደሳል፣ ስሜታችን ይታደሳል። አሁንም ደስ ይለናል አይደል? ሰላም ይኖረናል። ነገር ግን ኦርደሩ ይስተካከላል። አሮጌው ነገር አልፏል የሚለው ትልቁ ነገር የአኗኗር ስርዓቱ በአዲሱ ሰው ይተካል። ይሄ አዲሱ ሰው እያደገ ሲመጣ እግዚአብሔርን የሚያስደስተውን የእግዚአብሔርን ፍቃድ እየመረመረ ከመንፈስ ቅዱስ ጋር እየተባበረ ሰውን ወደ እግዚአብሔር የቀደመ ስርዓት ይመልሳል። ይሄ እንግዲህ ትልቁ ቁልፍ ነው። ስለዚህ በክርስትና ህይወታችን ውስጥ አንድ ሐሳብ ብዬ ልጨርስ። በተደጋጋሚ ጌታም ጳውሎስም የሚያነሱት አንድ ሐሳብ አለ። አንደኛው ሐሳብ ምንድነው? ጳውሎስ የሚያነሳው በዚህ በአንደኛ ቆሮንቶስ 5:7 ላይ ወይም ከ6 እስከ 8 ቅድም ከሮሜ ጋር የምታታውት ክፍል ማለት ነው። ምንድነው የሚለው? ከ7 ወይም ከ6 እስከ 8 ያነብ። መመካታችሁ መልካም አይደለም። ጥቂት እርሾ ሊጡን ሁሉ እንዲያቦካ አታውቁምን? እንግዲህ ያለ እርሾ እንዳላችሁ አዲሱን ሊጥ ትሆኑ ዘንድ አሮጌውን እርሾ አስወግዱ። ፋሲካችን ክርስቶስ ታርዷልና፣ ስለዚህም በቅንነትና በእውነት ቂጣ በዓልን እናድርግ እንጂ በአሮጌ እርሾ በክፋትና በግፍ እርሾም አይደለም ይላል። ሉቃስ 12:1 ላይ ሄዳችሁ ስታነቡ፣ ማቴዎስ 16:6 ላይ ስታነቡ ከፈሪሳውያንና ከሰዱቃውያን እርሾ ተጠበቁ እርሱም ግብዝነት ነው ይላል። እዚህ ጋር ምን ይላል? አዲሱን ሊጥ መሆን አለባችሁ። አሁን የአሮጌውን ሰው ፓርሻሊ ማስወገድ አይበቃም። እርሾው ካለ እንደገና ሊጡን ሁሉ ምን ያደርገዋል? ጥቂቱ እርሾ ሊጡን ሁሉ ምን ያደርገዋል ይላል። አሁን ብዙ ጊዜ መሰላችሁ ክርስትናችን ስንጀምር አዳዲስ ክርስቲያኖች ላይ እንደምታዩት በቃ ሶር እናደርጋለን። ከዛ ግን እርሾውን ስለማንደፋው በአዲስ ሊጥ ስለማይሆን ክርስትናው ምን ይሆናል? ያ እርሾ እያደረ በክፋትና በግፍ ብዙ ነገሮች የአሮጌው ማንነታችን ባህሪ ቀስ እያሉ ክሪፒን እያደረጉ አዲሱን ማንነታችንን ይወርሳሉ። እና ጌታ ግን ምን ይለዋል? ይህንን እርሾ የሃይማኖት እርሾ፣ የፈሪሳውያንና የሰዱቃውያን እርሾ ይለዋል። እና ይህን እርሾ ተጠበቁ ሲላቸው እንጀራ ስላልያዝን ነው ሲሉ፣ እንጀራ አይደለም ችግሩ ያለው እነዚህን ሰዎች ህይወት ያበላሸው ነገር ግብዝነት ይባላል። አሁን ትልቁ ችግር ምንድነው? የክርስትናችን አስመሳይነት ያልሆነው እንደሆንን ማድረግ። እሱን እርሾ መድፋት አለብን። እሱን እርሾ ማስወገድ አለብን። አሮጌው ሰው ከነ እርሾ ነው መደፋት ያለበት። አንዳንድ ጊዜ ራዲካል የሆነ የክርስትና ህይወት እንኖርና ያ ነገር እንደገና ተመልሶ ይመጣል። ስለዚህ ምናልባት በክርስትና ውስጥ ከባዱ ነገር ግብዝነትን ማሸነፍ ነው። የሆነውን መሆን ያልሆነውንም አይደለንም ብለን እግዚአብሔርን አሁን ሁለት ሰዎች ነን። ግብዝነት ማለት ሁለት ሰው መሆን ማለት ነው። ስለዚህ ምን ይላል? አንዱ አሮጌው ሰዋችን ነው። ሁለተኛው ደግሞ ትልቁ ችግር ምንድን ነው ይላል? አሮጌ እርሾ ነው። ግብዝነት የምትባለዋን እርሾ የሆነ ቦታ ላይ እግዚአብሔር ሊይዘን ኢየሱስ ክርስቶስ በምድር ላይ በጣም ሲጋጭ የነበረው
ሲቃወም የነበረው ግብዝነት የሰዎች ኃጢአት ኦፌንድ አያደርገውም። በጣም ከኃጢአተኞች ጋር ይበላል ይጠጣል። ግን ሰው ግብዝ ከሆነበት የኢየሱስ ክርስቶስን ቁጣ አይታችሁታል እንዴት አድርጎ እንትን እንደሚል። አሁን እንግዲህ ያን ጊዜ ግብዝነትን የሚጠላ ኢየሱስ ዛሬ ግብዝነትን አይጠላም ወይ? አሁን የምነግራችሁ ነገር ምናልባት ከአሮጌው ሰው በላይ የአሮጌው ሰው እርሾ ነው አሁን ለእኛ ፈተናችን ለክርስቲያኖች። ግብዝነት ከቤተ ክርስቲያን ከእያንዳንዳችን ህይወት እንዴት እንደምናሸንፈው እግዚአብሔር ያሳየን መንገዱን። ይሄ እርሾ ድፉት ይላል። ይሄ እርሾ ሊሻገር አይችልም። ፋሲካችን የታረደው በፋሲካ እርሾ ያለው ምግብ ሁሉ ምን ያደርጉ ነበር ይላል? ከግብፅ እንትን ያወጡና ከቤታቸው ይደፋሉ። እርሾ የተገኘበት ሰው ይገደላል ሁሉ ማለት በእኛ በክርስቲያኖች ቋንቋ ቢሆን ግብዝነት ያለበት ክርስቲያን ሁሉ ምን ይደረጋል? ምን ታዲያ ማን ይተርፋል በሉኝ። ስለዚህ ተሐድሶ ማለት እግዚአብሔር ከግብዝነት ነፃ ያወጣቸው ክርስቲያኖች ህብረት ነው። እኔ ሳስበው ከግብዝነት ነፃ ከሆንን ክርስትና ሌላ መልክ የሚኖረው ይመስለኝ። እንዴት አወቅ በሉኝ። እኔ በራሴ ግብዝነት ስለማውቀው ነው። ምን እናንተ አታስፈልጉኝ። በጣም በቃ ለእግዚአብሔር አጸያፊ ከኛ ህይወት ጋር ግን ኪሳችን ቢፈተሽ አለ፣ አፋችን ውስጥ አለ፣ አይምሮአችን ውስጥ አለ። እግዚአብሔር አሮጌው ነገር አልፏል ሲል አንደኛ እርሾ አልፏል፣ ሰውየው አልፏል፣ ሌሎች ነገሮችም አሉ። አይ ቲንክ ብዙ ሰዓት ወሰድኩኝ ዛሬ። ግን ማንም በክርስቶስ ቢሆን በሏ አዲስ ፍጥረት ነው፣ አሮጌው ነገር አልፏልና ሁሉም አዲስ ሆኗል። እግዚአብሔር ሆኗል ያለውን ያደርጋል፣ አልፏል ያለውን ያሳልፋል። እኛ በክርስቶስ አዲስ ፍጥረት እንድንሆን እግዚአብሔር ወስኗል። ከኛ በላይ ይህንን ፍጥረት ያምናል። ፍጥረት የእግዚአብሔር ልጆች መገለጥ ምን ያደርጋል ይላል? በናፍቆት ይጠባበቃል። አሁን በተስፋ ስላስገዛው ነው እንጂ ፍጥረት ሁሉ በምን ውስጥ አለ ይላል? በምጥ ውስጥ አለ። ፍጥረት እንኳን ተስፋ የሚያደርገው የእግዚአብሔር ልጆች ነው። ስለዚህ እግዚአብሔር በምድር ላይ በዚህም ዘመን ባዳንን ማዳን በወለደን መወለድ እንድንኖር እግዚአብሔር ይፈልጋል።